ስለዚህ ሙሐመድን ህግ ማን ነው የሚተገብረው? ሙሐመድ እስካላስፈረዳችሁ ድረስ ሱራ 33 36 እና እንደከፈተው ክርስቲያን አንብቦ በተለይ አህባሾችና ወሃቢዎች በጣም እጅግ የተለያየ አቂዳ በአምላክ ላይ ማለት ነው ያላቸው አስተምሮ በጣም የተለያየ የተራራቀ እንደሆነ ይታወቃልና ማንኛው ነው መታዘዝ ያለበት ወይስ ደግሞ እኩል ሁለቱም ሙሐመድን ይታዘዛሉ ነው የኛ ጥያቄ። ኦኬ እኩል ሁለቱም ሙሐመድን የሚታዘዙ ከሆነ ሙሐመድ ሐሰተኛ ነው የሚሆነው። ለምን? ሙሐመድ ሊናገር የሚችለው ወይ ወሃቢያ የተናገሩት ነው ወይ አህባሾች ያስተማሩትን ትምህርት ነው። ከሁለት ልክ ሊሆን የሚችለው በእነሱ አስተምሮ ማለት ነው። ከሁለት አንዱ የተናገረው ነው ማለት ነው። ወይ አህባሾቹ ነው ልክ ወይ ወሃቢያዎቹ ነው ልክ። ከዚህ የተነሳ ሙሐመድ ደግሞ እኔን ያልታዘዘ አላህን አልታዘዘም፣ አሚሩን ያልታዘዘ እኔን አልታዘዘም ብሎ ተናግሯል። ስለዚህ ለሙሐመድ ፍጹም ፍርድ ማስፈረድ ግዴታ ይሆናል ማለት ነው። ሌሎች ፍርዶች በሙሉ ምን ይሆናሉ? አላስፈላጊ ይሆናሉ። ሌሎች ፍርዶች በሙሉ አላስፈላጊ ይሆናሉ። ስለዚህ ትክክለኛ ሙሐመድን የሚታዘዘው አህባሽ ነው ወይስ ወሃቢያ? የመጀመሪያው ጥያቄ ይሄ ነው። አህባሾች ናችሁ የምትታዘዙት ወይስ ወሃቢዮች ናችሁ የምትታዘዙት? ይሄንን ትመልሱልናላችሁ። በዚህ የቁርአን አንቀጽ መሰረት እናደርግና ማለት ነው ሱራ 33 አንቀጽ 36 ላይ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናት ከነገራቸውም ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛው ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ ይላል። ስለዚህ ሙሐመድ የተናገረውን ነገር በፍጹም መቀበል እንዳለባቸው ከእሱ ከተናገረው እሱ ከፈረደው ውጭ ሌላ ፍርድ በፍጹም እንደማያስፈልግ እየተናገረ ነው። አይ እሱን አልቀበልም የሚል ፍጹም መሳሳት እንደተሳሳተ ይናገራል ማለት ነው። የትኛው ነው ፍጹም ስህተት የተሳሳተው? አህባሽ ነው ወይስ ወሃቢያ? ሱብሃንአላህ መቀጠል ይችላል እፎይ? ይቻላል። ሱብሃንአላህ እንኳን ደህና መጣ። እንዴት አመሻችሁ? መስጋና እንዴት ነህ? አለን አልሐምዱሊላህ። ዛሬ ደግሞ ርዕሳችሁ ምን ላይ ነው? ያው ክርስቲያን እያነገረ እኮ ነው። ሙሐመድ ያዘዘውን ሙሐመድ የተናገረውን ግዴታ መቀበል አለብህ። ኦኬ አልቀበልም ያለ ሙሐመድ ከተፈረዱት አካል አለ? ምናልባት አሁን ሐዲስ ضعيف ሐዲሶች ሊኖሩ ይችላሉ። ኦኬ በዛ አንስማማም። ነገር ግን ሐዲሱ ሰሒህ ከሆነ ሐዲሱ ተቀባይነት አለው። ሰሒህ ማለት ሐዲስ ከሆነ ያንን አልቀበልም ካልኩኝ ቁርአንም አልቀበልም ማለት ነው። ትወጣለህ ማለት ነው ከእስልምና? ያስወጣል። ስለዚህ ምክንያቱም ቁርአን የሚያዘው ስለዚህ ሙሐመድ የተናገረውን ምንም ሳታመነታ እንዲያደርግ ካለ እምቢ ማለት ወይንም መከራከር አይቻልም ማለት ነው። ሐዲሱ ግን ሰሒህ መሆን አለበት። ችግር የለውም። እሱን ሐዲሱ ላይ እንመጣለን። እኔ የመጀመሪያ አርጉመንቴ ምንድነው? አንዴ ሱራ 65 ነው ክፈተው ክርስቲያን። ይህን ክፍል አየው አይደለ? በጌታም እምላለሁ በመካከላችሁ በተከራከራችሁት ፍርድ እስከሚያስፈርዱት ድረስ
እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ጭንቀትን እስከማገኙ ፍጹም መታዘዝን ልብ በል ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም ምን አይሆኑም ይላል። አሁን እኔም መልሼልሃለሁ። ስለዚህ መሐመድ የሆነ ነገር አድርግ ካለህ ምንም ማመንታትም እንትን ማለትም ቅሬታ ማሰማትም አትችልም። እሺ ብለህ መቀበል ብቻ ነው ያለ ቻንስ፣ ወይንስ መከራከር አለመቀበል ትችላለህ? መከራከር አልችልም፣ አለመቀበልም መቀበል እችላለሁ። ግን አንዳንድ ነገራቶች በጊዜና በቦታው ላይ የሚወሰኑ አሉ። ስለዚህ መሐመድ እንደዚህ አድርግ ብሎህ ከጊዜ በኋላ የመሐመድን አድርግ ያለውን አለማድረግ ትችላለህ ማለት ነው። ያ የሙሐመድን ህግ መጣት ሳይሆን ከጊዜና ከንትን ማለት ለምሳሌ ፎር ኤግዛምፕል ምሳሌ ከወሰደን ጊዜ ይቀይረዋል የሚባለው ነገር ቁርአኑ ወይ ሐዲሱ ተቀይሮ ሳይሆን አንዳንድ ነገራቶች አሉ ድሮ በነበረበት ቦታ ከዛ አሁን ላይ ያለንበት ላይ ሲሆን ደግሞ አሁን ለምሳሌ በትዳር ዙሪያ ካወራን በትዳር ዙሪያ የዛኔ የ9 ዓመት የ10 ዓመት ልጅ የደረሰች ናት። በዛሬ ዘመን ማን ነው እንደዛ ያለ? የትኛው ሳይንስ ወይንም ደግሞ የትኛው ሳይንስ? አንድ ከሳይንስ አንጻር የትኛው የእስልምና ሐዲስ የነብይ ሱና? ሁለት የትኛው የቁርአን ክፍል? ሶስት የትኛውስ የእስልምና ፊቅ ነው እንደዛ ያለ? አይደለም ከሳይንሱ ምክንያቱም እስልምና አስተምሮም እንደዛ ብሎ ስለማስተምር እኛ ሱፊያችን እንደዚህ እንደነበር ታውቃለህ አታውቅም? ለምሳሌ እኛ የአዳም ልጆች ነን ብለህ ታምናለህ አንተ? ምኑን ከም እንደምታገናኘው አይደለም። አዳም ሲፈጠር ስንት ሜትር ነበር? 30 ሜትር 60 ክንድ ማለት ነው። አዳም ምን አገናኘው? ከሰማይ ጋር ተጋጨና ራሰ በረሃ ሆነ እያልክ ተረት ልትነግረኝ ነው? ከመነሻ ሱፊያችን አፈጣጠራችን ሱፊያችን ፕሊስ ማይገናኝ አታገናኝ። ቆይ ተረጋጋ። ይገናኛል እንጂ ይገናኛል። አሁን ማይገናኝ አታገናኝ። እየቀነሰ የሚመጣው የሰው ቁመት ወይ የሰው ሱፊው እየቀነሰ የሚመጣው እኛ በምናጠፋ ጥፋት ልክ ነው። ኦኬ፣ ስለዚህ አርጉመንቱ ተቃራኒ ነው ለአንተ። ቀጥል። ስለዚህ በእንደዛ አይነት ነገራቶች ላይ ሸሪዓ ምን ያደርጋል ይመስልሃል? ቦታና ጊዜ ገብተዋል። ቦታና ጊዜ አንተ ያመጣውን አርጉመንት እጠቀምብሃለሁኝ። አንተ ያመጣውን አርጉመንት እጠቀማለሁኝ። ቴንኪው። ምክንያቱም አትጠቀም ብዬህ ነበረ። መልካም። አስቀድሞ የነበሩ ሰዎች ወደኋላ ስንሄድ ከአዳም ስለጀመርክ በጣም ረጅም እና ትልቅ ግዙፍ ነበሩ አይደለ? ስለዚህ ወደዚህ ስንመጣ እየቀጨጭን መጣን አይደለ? ወደ አዳም ስንሄድ ደግሞ በጣም ግዙፍ ነበሩ። ኦልራይት። እድሜያቸው ወደ አዳም ስንሄድ እየቀነሰ የመጣ ነው። አሁን የዛሬ 500 ዓመት እና የዛሬ 1000 ዓመት አንድ አይደለም። ተስማማን። ወደ አዳም ስንሄድ እድሜስ በእድሜ ነው እኮ አልኩህ እኮ በእድሜ ቤት አሁን ነገር እኮ ለምሳሌ ስለዚህ እድሜ አሁን እያነሰ መጣ። ችግር የለውም። አሁን እድሜ እያነሰ መጣ። በፊት ግን እድሜ በጣም ትልቅ ነበረ አይደለ? ረጅም ዓመት ይኖሩ ነበር። ሜትራቸው ስንት ረጅም ይኖሩ ነበረ። አሁን እኮ በበቀ ስንት የሚሆን ረጅም ይኖሩ ነበረ። አሁን እያነሰ መጣ እድሜ አይደለ? አይደለማ ከናይድ በእድሜ አይደለማ። አሁን ለምሳሌ አንተ 500 ዓመት ብትኖር ከዚህ በኋላ ቁመት ይጨምራል እንዴ? ንገረኝ። አዳምጥ። ያልጠየቅኩህን አትመልስ። እድሜያቸውም እንደዛ ማለት አታምጣ። ቁመት እንደዛ አይሆንማ። ቁመት እንደዛ አይሄድም።
እድሜና ቁመትን ምን አገናኝ? እንትን አለው ራስን ያመጣው ሎጂክ በደንብ አስተውሉ። ስለዚህ ወደ ኋላ ስንሄድ አዳምጠው። ቁመት እኮ ከኔ እድሜ ታናሽ ሆኖ በቁመት የሚበልጠኝ ሰው በጣም ብዙ አለ። ዲስ ዱድ አቅም ይህንንም በእድሜ በቁመት የምትበልጡት እንዳለ አዳምጥ ፕሊስ። ምንም አይመሳሰልም። ያንተው እኮ ቁመትና እድሜ ምን አገናኘው? ቁመት ከእድሜ ጋር ይገናኛል? አዳምጥ። ኦኬ። ስለዚህ ወደ ኋላ ስንሄድ ሎጂክ ሲመጣ ምንድነው የሚሆነው? 500 900 ዓመት የሚኖሩ ከሆነ በልጅነታቸው ማግባት አይጠበቅባቸውም። ወደኋላ ስንሄድ ማግባት የሚኖርባቸው መቼ ነው? 100 ዓመት ውስጥ ሲገቡ ነው ማግባት የሚጠበቅባቸው። 900 ዓመት ስለሚኖር 600 ዓመት ስለሚኖር የሚያገባው መቼ ይሆናል ማለት ነው? በ50 ዓመቱ በ200 ዓመቱ ነው ማግባት ያለበት እንጂ በ6 ዓመት አይደለም ማግባት ያለበት። እድሜያችን እያነሰ የሚመጣ ከሆነ ግን አዳምጣ እንደሚታርክ እድሜያችን እያነሰ የሚመጣ ከሆነ ግን ላይፍ ኤክስፔክታንሲያችን እየወረደ ሲመጣ አሁን 80 ዓመት የሚኖር ሰውዬ በ20 ዓመት የሚያገባ ከሆነ 60 ዓመት አብሮ ይኖራል። እድሜያችን የምንኖረው 30 ዓመት ከሆነ ግን በ20 ዓመት ብታገባ 10 ዓመት ብቻ ነው አብረ የምንኖረው ማለት ነው። ስለዚህ የምታገባትም ወደኋላ ሊመለስ ነው። እድሜያችን የምንኖረው 20 ዓመት ቢሆንስ የምናገባው ደግሞ ስንት ሊሆን ነው ማለት ነው? ወደ 15 ዓመት ምናምን ሊመጣ ማለት ነው። በነቢዩ ዘመን ነው የምናወራው አይደለ? አዳምጠኝ። ራሴ ያመጣው ሎጂክ እንዴት እንደማይጠቅም ላሳየ። እየቀነሰ ስለመጣ የምንኖረው 10 ዓመት ከሆነ የምታገባበት 5 ዓመት ይሆናል ማለት ነው። እየወረደ ይመጣል፣ እየቀነሰ ይመጣል። ወደኋላ ስንሄድ ግን እድሜው የምንኖረው 10 ዓመት ከሆነ ይመጣ ከሆነ በፊት የነበሩ ሰዎች የማግቢያ እድሜያቸው ስንት ይሆናል ማለት ነው? 100 ዓመታቸው ላይ፣ 60 ዓመታቸው ላይ፣ 40 ዓመታቸው ላይ። ለምሳሌ ይስሐቅ በ40 ዓመቱ አካባቢ ላይ እንዳገባው አይነት ማለት ነው። እድሜያቸው ማግቢያቸው ወደ 40 ውስጥ ይገባ ይሆናል ማለት ነው። ኤኒዌይስ ሙሐመድን አለመታዘዝ ይቻላል? ወደ ዋናው ፖይንት እንመለስ። ምን የምታውቀው ስለሌለ ሙሐመድን አለመታዘዝ ይቻላል? የአሁኑን እንተራረምና ወይ እናልፋለን። አብሽር። የአሁኑን በነቢዩ ዘመን ነው አይደለ? በነቢዩ ዘመን ሚት አድርገው እናት ስንት ዓመት እየኖሩ ነበር? በነቢዩ ዘመን ወደዛ በእናትህ። ኤኒዌይስ ሙሐመድን አለመታዘዝ ይቻላልን? እውቀት ያላችሁ በእናታችሁ ነው። እውቀት ያላችሁ ትንሽ እስኪ የእውቀት ሽታ ልጁ ይሄ ልጅ ሀፍ ነው የሚያስበው። በነገራችን ላይ ሀፍ ነው፣ ግማሽ አይምሮ ነው ልጁ። በጣም ሎጂክ በቃ ሙሉ ለሙሉ ተመታ። በነገራችን ላይ የልጁ ምንም ለመሞገት የሚሞክሩት ነገር እኮ በጣም የሚያስቀኝ። ስታወሩ ካልኩሌት አድርጋችሁ አውሩ። ምክንያቱም እያንዳንዷን አርጉመንታችሁን ልንጠቀመው ስለምንችል ማለት ነው። እኔ ጋር ደግሞ እንደዛ ነው። የእናንተን አርጉመንት ልጠቀም እችላለሁ፣ ምንም ሌላ ሳለፋ ማለት ነው። ለእናንተ አዲስ አርጉመንት መፍጠር አስፈላጊ ስላልሆነ ምንም የምታውቁት ነገር ስለሌለ ብታውቁና ብሞግቱ ደስ ይላል። ካላወቃችሁ ግን በጣም ዝገት። አንዳንዴ ያውቆ መሞገትን የመሰለ ነገር የለም። ሳዳም ወይ ክርስቲያን ሙስሊም ኦኬ። ሙሐመድን አለመታዘዝ ይቻላል? ሙሐመድን አለመታዘዝ እምቢ ማለት ይቻላል? ብሎ ከአንዳንድ ወጣ ያስደነግጣል። ላይታዘዘው ቆርጦ የወረደው ጥሩ ነው። አይታዘዝ። እኛ የምንፈልገው ሙሐመድን እንድትታዘዙት አንፈልግም። አትታዘዙ። እንዴት ሙሐመድን ትታዘዛላችሁ? ባይዘ እኔ አሁን ስለ ህፃናት ጋብቻ አላወራሁም። ኢስላም ማነው ስሙ? ኢስላም ነው የሚባለው ልጅ ሱብሃንአላህ ሱብሃንአላህ ነው ስሙ። ተቋርጫለሁ። ተመልሳል። ሱብሃንአላህ። እኔ አሁን ስለ ህፃን ጋብቻ አላወራሁም ገና። ሙሐመድን አለመታዘዝ ይቻላል ወይ ብዬ ስል ድሮ ማግባት ህፃን ልጅ ይቻል ነበር፣ አሁን አይቻልም ምናምን። ድሮ ረጅም ዓመት ይኖሩ ነበር፣ ረጅም ነበረ፣ አሁን ግን እንትን ቀንሷል ምናምን። እኔ አላወራሁም እኮ ገና። ይሄን ነቢዩ ያደረገው ነቢይ ብሎ የሚከተለው ጤናማ እንዳልሆነ ገብቶታል። የ56 ዓመት ሽማግሌ 6 ዓመት ህፃን በ9 ዓመቷ ሲሰፍርባት ጤናማ እንዳልሆነ ገብቶታል።
ፊቱ እንደዚህ የተሸረማመተ ከንፋጠቀ አሎ ትንሽ ያዝ እያደረገ ነው ዛሬ። ተመልሻለሁ። ያ ተመልሳለሁ። ያ እንግዲህ ፊቱ የተጨረማመተ ሽማግሌ ከንፈሩ ላይ ትልልቅዬ ቡግር የወጣበት ያ እዛም ሲሄድ ማለት ነው ቡግንጅ ምናምን የወጣበት የ6 ዓመት ገና ሲያገባ ያ ያረገብህ ነው። አሎ ትንሽ ላግ እያደረገብህ ነው። ያ ጤናማ እንዳልሆነ በነገራችን ላይ ሙስሊሞች ጭንቅላታቸው ስለሚነግራቸው የምናነሳባቸው ይመስላቸውና ቀድመው ያንን ሀሳብ ለማንሳት ራሳቸው ይሞክራሉ። ነገር ግን ጥሩ ነው። ሙሐመድ በ56 ዓመቱ ሉክ እንግዲህ ሴቶቹ በዛ ሰዓት እነዛ ህፃናቶቹ የ5-6 ዓመት ህፃን ልጅ እድሜዋ ይደርሳል ከተባለ ሙሐመድ እስከ 56 ዓመቱ ድረስ ማለት ምን አይነት ሽማግሌ ምን አይነት የጨረጨሰ እንደሆነ መገመት ትችላላችሁ። አይሻ በ6 ዓመቷ የትልቅ ሰው ነች ደርሳለች ከተባለች ሙሐመድ በ56 ዓመቱ ምን ያህል ሽማግሌ እንደነበር ያረጀ እንደነበር ከዚህ መረዳት ትችላላችሁ። እነሱ በሚያመጡት እንኳን አስተሳሰብ ማለት ነው። ኤኒዌይስ ግን አሁን ይህንን የ56 ዓመት ሰውዬ የ9 ዓመት ህፃን ልጅ ወሲብ ያደረገ ማለት ነው። እሱን መታዘዝ ግዴታ ነው ወይስ ግዴታ አይደለም የሚለው ላይ ነው ጥያቄያችን። የእሱን ውሳኔና የእሱን ፍርድ አልቀበልም ብሎ የሌሎችን ፍርድ መቀበል አስፈላጊ ነው ወይ? የሚያስፈልግበት ቦታ አለ ወይ ነው ጥያቄው። ለምሳሌ በአህባሾች እና በዋሃቢያዎች ቅድም የነገርኳችሁ ማለት ነው። እነሱን መሰረት አድርገን ስለሆነ የምናወራው። ሁሴን አለ? ሰላም ነው ሁሴን? ደህና መጣ ብለናል። ጌታ ነው ወይስ አይደለም? ምን በተመለከተ? የትኛውንም አይነት ነገር በተመለከተ። እንዴት የትኛው? ሙሐመድ ያስተማራችሁ አንተ ሊመለከት የማይችል ነገር አስተምረዋል? እኔ አዎ። ምን በተመለከተ? አዎ የማይመለከተኝ ነገር አለ ስለ አንተ እንድትከተለው። ኦኬ። ስለዚህ ሙሐመድ ለምሳሌ ምን አስተምረዋል? ድምፅ አስተካክል። ለምሳሌ ምን አስተምረዋል? የማይመለከትህን ድምፅ አስተካክል። አታንቆሻሽ። ከአላህ ውጭ ሌላ ነገር እንደማይመለከተኝ ኖ የማይመለከትህን ያስተማረህ ምን አለ? የማይመለከትህን ያስተማረው አሁን እንዳንተ ዝም ብሎ በራሱ ሀሳብ ዝም ብሎ የሚሟገትን አልከተልም። ኖ ሙሐመድ ያስተማረህን አትከተለዋለህ ወይ? አዎ እንዳንተ አይነት ሆኖ አልከተልም። እኔ ሙሐመድ ነኝ እንዴ? እንዳንተ አይነቱን አልከተልም። እኔ ሙሐመድ ነኝ ወይ? ምንድን ነው የሚያወራው ሰውዬው? ጤናማ የለውም። ድምፅን አስተካክል። በኋላ ድምፅ አላስተካክል። በኋላ ድምፅ አላስተካክል። ጭንቅላታችሁ በምን ታጥቦ እንደሚጸዳ ግራ የሚገባኝ። ምንድን ነው የሚያወራው? እኔ ምን አወራለሁ? እሱ ምንድን ነው የሚያወራው? ምንን በተመለከተ አለኝ። እንግዲህ ሉክ ምንን በተመለከተ ብሎ ጠየቀኝ እኔ። ስለዚህ ምንን በተመለከተ ሲል ሙሐመድ ያስተማረው ነገር ግን እሱን የማይመለከተው ነገር አለ ማለት ነው። ያንን ነው እንደ ኤግዛምፕል መጥራት ያለበት። አሁንም አለ እያለ ነው። አንተን አልከተልም ይለኛል። ሙሐመድን እያልኩት አንተን ምንድን ነው እሱ? ኔትወርክ እኔ ነው ምንድን ነው እሱ? አይደል ነው
ያ ትንሽ አንተ ላግ እያደረገብህ ነው። አሁን ግን ጥሩ ነው። ኦኬ እሺ ቀጥል። ቢኒና ቃል ሰላም ብያለሁ። ቃል ጨለማ ነው የሚታየኝ እኔ ጋር። ያ የቃል ጨለማ ነው። ቢኒ እንኳን ደህና መጣ ብለናል። እንዴት ናችሁ? ሰላም ብለናል። እንኳን ደህና ቆያችሁ። ሰላም ብለናል። ቢኒ እንኳን ደህና መጣ። ኤኒዌይስ ስንመለስ ወደ ቶፒካችን። ስለዚህ ለሙስሊሞች ሙሐመድ እያንዳንዱ ነገር ግልጽ አድርጎ ነግሯቸዋል ማለት ነው። አሁን ከሙሐመድ በኋላ የመጡ እጅግ በጣም በርካታ የኢስላም ሊቃውንት ብለው የሚከተሏቸው አሉ። ሰለፎች የመጀመሪያዎቹ፣ ከዛ በኋላ የመጡ ስኮላሮች አሉ ወዘተ። ቁርአንን የሚያብራሩ ሐዲስን የሚያብራሩ በጣም ብዙ ሊቃውንቶች፣ አራቱ ስኩል ኦፍ ቶት እንኳን የሚባሉት እነ ማሊኪ፣ ሻፊ፣ ሐንባሊ፣ ሐናፊ የሚባሉት እነዚህ ሁላ ተፈጥረዋል። እነዚህ ሁሉ ከሙሐመድ በኋላ ነው የመጡት። ሙሐመድ ጭራሽ አያውቃቸውም። ሙሐመድ የትም ቦታ ላይ የኔን ሐዲስ ቁርአንን አብራሩ ብሎ አልተናገረም። ነገር ግን መጥተው ከዛ በኋላ ሙስሊሞች በራሳቸው ጭራሽ ሰው ሊረዳውና ሊገባው የማይችል መሆኑን ስለተረዱ ከዛ በኋላ ያሉት ሙስሊሞች ጭንቅላታቸው ትንሽ እየተሻለ ስለመጣ ለሰው እያጭበረበሩ ሙሐመድ ያልተናገረውን ነገር እንዲቀበሉ ለማድረግ ሞክሯል። ነገር ግን እስልምና ይህን አይፈቅድም። ሙሐመድ ይህንን በፍጹም የትም ቦታ ላይ አልተናገረም። ስለዚህ ሙሐመድን ነው የምትከተሉት ወይስ ከነሱ በኋላ የመጡትን ሊቃውንቶች ነው የምትከተሉት? የትኛውን ነው የምትከተሉት? ብዙ ጥያቄ። ይቅርታ ኮኔክሽን እኮ ነው። ኦኬ አይ ቲንክ አሁን ይሻላል መሰለኝ። ኮኔክሽን ካስወጣ ችግር የለውም። ሙሐመድን ሙሉ ለሙሉ መታዘዝ ግዴታ ነው ወይስ ደግሞ ልትታዘዛቸው የማትችላቸው ነገሮች አሉ? ሙሉ መታዘዝ ግዴታ ነው። ግዴታ ስልህ አሁን እንዴት ላስረዳችሁ መሰላችሁ? ግዴታ ነገር ነው። ግዴታ በቃ። ስለዚህ ላትታዘዘው የምትችለው ነገር የለም። ግዴታ እሱ የተናገረውን ነገር የእሱን ፍርድ መቀበል ግዴታ። መጀመሪያ ለምን ነው የጠየቀኝ ጋርና መጀመሪያው ለጥያቄው መጀመሪያ እቀጥላለሁ። ችግር የለውም። በዚህ ጥያቄ እኮ አላውቅም። ላትታዘዘው የምትችለው ነገር የለም። ኦኬ ለምሳሌ ጥያቄህን ቀጥል። ችግር የለውም። ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ ወይስ አታምንም? ዋዲስ ምን አልከኝ? አላህ ይወርዳል ብለህ ታምናለህ? እንዴት አልገባኝም። አላህ ከሌሊቱ 1/3 ክፍል ሲቀር ያንተን ዱዓ ለመስማት ይወርዳል ብለህ ታምናለህ? ወደ ቅርቢቱ ሰማይ ከአርሹ ላይ። ኦኬ ግን ተረድተኸዋል አይደል? በደንብ የገባህ አልመሰለኝም። የምታውቀውም አልመሰለኝም። ኦኬ ኤኒዌይስ እሺ ችግር የለውም ከገባህ። እሺ አላህ አይወርድም ከአርሹ ላይ አይወርድም፣ የሌሊቱ 1/3 ክፍል ሲቀር አይወርድም የሚሉትስ እነሱ ሙሐመድን ታዘዋል ወይስ አልታዘዙም? እሱን አላውቅም። ሙስሊም ተብለው መጠራት ይችላሉ? አይችልም። ሙስሊሞች አይደሉም ማለት ነው። ኦኬ ስለዚህ ቀጥል። ስለዚህ እነሱ ሙስሊም አይደሉም በአንተ እይታ። መልካም። ስለዚህ ሀገራችሁ ውስጥ ያሉ የሱፊ ሴክት ያሉት እንዳለ ሙስሊም አይደሉም ማለት ነው። የሱፊው ሴክቶች ሀባሾችን ጨምሮ ሙስሊም አይደሉም። መልካም። ሳዳም ሳባዎቹ ሙሐመድን ሙሉ ለሙሉ ይታዘዙታል ብለህ ጥያቄን አልገባኝም። ግን መጀመሪያ ብጠይቃችሁ ሁሌ ከምጠይቅ እኛ ደግሞ ብንጠይቅ አሪፍ ነው። ትጠይቃለህ፣ ችግር የለውም። ሱፊዎች እንዳለ ሙስሊም አይደሉም ሁላችሁ የሚያምኑና አዳምጥ። ሰሃባዎቹ ሙሐመድ የነገራቸውን ሙሐመድ ያላቸውን አዳምጠኝ እሱን ስባው እጅ መጀመሪያ አተረበሽ
አይሰማም? ኮኔክሽን ነው። አይሰማችሁም? አይ እኔ እንትን እያለብኝ መሰለኝ። ቀጥል ክርስቲያን፣ አስቀጥሎ። ስማ፣ እየሰማኸኝ ነው ወንድሜ? አንዴ ተረጋጋ ሳዳም፣ አንዴ ተረጋጋ ነው ትቀጥላለህ። ስለዚህ ሙሐመድ ስለዚህ እነዚህ ትክክለኛ ያለህን ቃል ተቀበል። መጀመሪያ እንግዳ እኔ ስለሆንኩ እኔ ልጠይቅና ከዛ ትጠይቁኛላችሁ። ቶፒክ ስላለን ችግር የለውም። ቶፒኩ እንዳይቀየርብን ስለምንፈልግ አንዴ በእናንተ ቶፒክ ብቻ እንዴት እንሄዳለን? የኛ ቶፒክ ላይ እኮ ምንም ያወራው ነገር የለም። ምንም የምታውቀው ነገር የለም። አላህ ይወርዳል ስል እንኳን የሰማው አሁን ከኔ ነው እንጂ እስካሁን ሰምተው አታውቅም። እሺ ሰምቻለሁና መጀመሪያ ልጠይቅህ። ተመለስ። አንዴ ተረጋጋ። ሰላም ሁሴን ተመለስ። አይ ቲንክ ምንድነው እሱ እንትኑ ራሱ ሲስተሙ በጣም ድምጽ በጣም ማንኛውም እየረበሸኝ ያለው አድሚት አድርጎ እስኪ ኦኬ አሁን ደህና ነው። አይ ቲንክ ሁሴን ነው መሰለኝ። ሁሴን ይቀጥልና አንዴ ሚዩት ያደርጋል። ኖ ገስቱን ሳስገባ ሰዎችንም አክሴፕት እያለኝ አይደለም። አይ ዶንት ኖ ምን እንደሆነ። ቀጥለሽ ስለዚህ ሙሐመድን መታዘዝ ግዴታ ነው አይደለ ወይስ አይደለም? ነገርኩህ እኮ ሙሐመድ የነገረን ነገር አለ። አሁን እንዳንተ አይነት አለ። አሁን ዝም ብሎ በራሳቸው የሚፈላሰፉትን አንከተልም። እሱ አትከተልም። እኔ እኮ ስለኔ አይደለም የጠየኩህ። ኦኬ እኔን ከነብይ ጋር እያወዳደርከኝ ነው ሁሴን፣ አመሰግናለሁ። ለምን አወዳደራለሁ? እኔንም ነብይ አድርገኝ እንዳትከተለኝ። ይኸውልህ አንዴ ተረጋጋ። ምናልባት የሆነ ሰዓት ይገለጽልና ነብይ ነው ብለህ ትከተል ይችላል። አንዴ እኔን ከመሐመድ ጋር አታወዳድረኝ። ስለ መሐመድ ነው እያወራን ያለን ብቻ እኮ። አታወዳድረኝ፣ አትከተለኝ። እሺ አትከተለኝ፣ ስለ መሐመድ አውራ። አሁን ስለምትከተሉ መሐመድ ነው እያወራን ያለን። መሐመድን እሱ አድርጉ ፈጽሙ ወይም ታዘዙ ብሎ የነገራችሁን ነገር አለማድረግ፣ አለመፈጸም፣ አለመታዘዝ ትችላለህ ወይስ አትችልም? እዚህ እኮ ነው የነገርኩህ እኮ ሁለት አይነት ነው ያልኩህ። ለዛዘዘ ገብቶኛል። ያ ማለት እኮ ትዕዛዝ ነው። ይሄንን አታርግ ካለ ትዕዛዝ ነው፣ እሱም ችግር የለውም። ይሄንን አድርግም ካለ ትዕዛዝ ነው። ገብቶኛል። ኮኔክሽን ነው ጣልቃ አትግባ። ኦኬ። ስለዚህ ሙሐመድ ያለህን በሙሉ ታደርጋለህ ማለት ነው። አትታዘዝ ያለህን አትታዘዝም፣ ታዘዝ ያለህን ደግሞ ትታዘዛለህ። ኦኬ በጣም ጥሩ። እሺ ያስተማረውንስ ትምህርት አለመቀበል ይቻላል? ታዘረኝ ታዘዛለሁ አልኩህ እኮ። ኦኬ በጣም ጥሩ። እሺ ያስተማረውንስ ትምህርት፣ ስለዚህ ያስተማረውን ትምህርት መቀበል ግዴታ ነው ማለት ነው። አላህ አንተ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? አምናለሁ። ኦኬ ስለዚህ አንተ አሁን ትምህርቱን ተቀብለህ ነው ያለኸው ማለት ነው። ተቀበሉ ይወርዳል ብለው የማያምኑስ ሙስሊም ተብለው መጠራት ይችላሉ? ነብዩን ተቀብለዋል? አያገባኝም በስ። ስለዚህ ሙሐመድን ይቀበሉ አይቀበሉ የምታውቀው ነገር የለም ማለት ነው። ከእነሱ ጋር አንድ ላይ መስገድ ይቻላል? ዝም ብለህ አዘባረቅ እስኪ። እኔ ራሴን እንጂ ስለነሱ አያገባኝም። ሁሴን ሸኛው። ምንም ድምፁም ትክክል አይደለም። ሬሌቫንት የሆነ ዲስከሽን የሚረብሽ ድምፅ ነው እየሰማ ያለሁት። አሁን መናገር ቻለሁ።
ኦኬ ሰላም መናገር ቻለሁ። አሁን ይቅርታ ሙሐመድን ሳቦቹ ይከተሉታል አይከተሉትም? መጀመሪያ ልጠይቅህ ወንድሜ፣ ከዛ ጥያቄ መጨረሻ የምንቀበለው እኔ ልጠይቅህ ጥያቄ መጨረሻ የምንቀበለው እና ምን ጠይቅህ ማትመልስ ከሆነ እንዴት እኛ ጌታክ አለም ከሰሮ ነው ተማር። ጥያቄ መጨረሻ እንቀበላለን። መሐመድ እንኳን ደህና መጣ። አይ ዶንት ኖ ዛሬ እንትኑ ገዝቱ ተከክላለሁ። ኮፒ ሊንክ አድርጎት ተሻላችሁ እንትን ይላል። ምንድን ነው ችግሩ? እስኪ ኮፒ ሊንክ ለማንኛውም ለማድረግ ሞክሩ። እናንተ የተቻላችሁን አድርጉ አድርጉ። እኔ ጋር ደህና ነው የሚሰማኝ። አይዶን ነው ካልሆነ ወይም እንትን በሉ ትንሽ ህይወትና ካስቸገራችሁ በቀለፉት ዛሬ እንደዛ ይቻላል። ቁጥሩም እየጨመረ አልመሰለኝም። ለማንኛውም ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እንደገና ብዙ ሰው ጋር እንዲደርስ። ከዛ አይተ ነው ካስቸገረ ያው በጣም አዛ እያደረገ ነው። አይደ ነው እስቲ ቀጥል ክርስቲያን። እስኪ እሺ ሜቢ እንቀጥልና ችግር የለውም። እስኪ ካስቸገረ ወይ ወደ ፖስትፖን እናደርገዋለን። ሶ ኤኒዌይስ አሁን የትኛው ሙስሊም ነው የሙሐመድን ትዕዛዝ የተቀበለው ነው? አሁን በአህባሾችና በውሃቢዎች መካከል ያላቸው ምንድነው? በአላህ ላይ በሚያመልኩት አምላክ ትልቁ ልዩነታቸው በዛ ላይ ነው። ሁለተኛው ደግሞ ኢቭን በሙሐመድ ላይም ትልቅ ልዩነት አላቸው። ለምሳሌ የሙሐመድ ልደት ማክበር ይቻላል ወይስ አይቻልም የሚለው ማለት ነው። ብዙ ጊዜ ደጋግሞ የሚናገሩት እሱ ቢሆንም ነገር ግን ከሱ በላይ ደግሞ ትልቅ ልዩነት የሚፈጥረው ምንድነው? ባላቸው የአምላክ እሳቤ የአምላክ አስተምሮ ላይ ነው። የአምላክ እሳቤ ያላቸው እጅግ በጣም ትልቅ ልዩነት ነው። አህባሾች የአላህን ባህሪ ዲና እያደረጋሉ ወይም ደግሞ አይቀበሉም ብለው፣ ወሃቢዎች ለምሳሌ አላህ የሚሰማበት ጆሮ አለው ብለው ያምናሉ። የሚያይበት አይን አለው ብለው ያምናሉ። ገሃነምን የሚሞላበት እግር አለው ብለው ያምናሉ። እጅ አለውም ብለው ያምናሉ። አህባሾቹ ደግሞ እነዚህን ፍጹም አይቀበሏቸውም። እነዚህን መናገር ለፈጣሪ ለአላህ እነዚህን መናገር ከፍጡር ጋር ማመሳሰል እግር የሚባል ነገር የለውም፣ እጅ የሚባል ነገር የለውም ብለው ይናገራሉ። ሶ ሙሐመድ ያስተማረው ትምህርት የትኛውን ነው? ሙሐመድ ያስተማረው አላህ እጅ፣ እግር፣ ባት የመሳሰሉት አለው የሚለውን ነው ወይስ የሉትም የሚለውን ነው? የታዘዙት የትኞቹ ናቸው? አለው ያሉትን ነው ወይስ የለውም ያሉት ናቸው? ያለውና የተቀበሉት ትክክል የትኞቹ ናቸው ነው ጥያቄው። ማሂር አለ? ማሂር ጀማል ኮሜንት ላይ የተሳደብክ ነበር ቅድም። እስኪ አሁን ማይክን አንሳና አውራ እስኪ። ገስት ልከህ ገባህ አይደለ? መጠመጥ ነበር። አውራ የሚመልስ የለም። የኔ ጥያቄ አትመልስም? የኛን ጥያቄ እስኪ አሁን ለምሳሌ ከ10 በላይ ጥያቄ ጠይቄያለሁ። እስኪ አንዱን መልስ። መቼ ከ10 በላይ አንድ ነው የጠየቀኝ። እኔ ግን አንድ ለመጠየቅ ራሱ እድል እየሰጠኝ አይደለም። ይሄ ነው ችግራችሁ እናንተ። ሰው መጠየቅ ስትጠይቁ አትመልሱ። ሁሌ ትሸሻላችሁ። ለምን ነው ትሸሹ? በርሰተን ነውራ ተረጋጋ። ምንም ትሆን አትጠቀም፣ ችግር የለውም። ቀስ ብለህ ማውራት። ተረጋግቻለሁ። አልሐምዱሊላህ ተረጋግቻለሁ ወንድሜ። ቴንኪው ስላረጋጋኸኝ ቴንኪው። አሁን ተረጋግተናልና እኔ ጠይቃችኋለሁ፣ ከዛ ደግሞ ጠይቁኛላችሁ። የትኞቹ ናቸው አላህን የተቀበሉት? አላህ እጅ እግር አለው የሚለው ነው ወይስ የለውም የሚሉት ናቸው የተቀበሉት? እና ጥያቄን ያስመልስልኝ መጀመሪያ። እስልምና መልሳለሁ። አልሐምዱሊላህ ሙሉ መልሳለሁ።
በቃ መልስልኝ። መጀመሪያ ግን አንተ መልስልኝ። መጀመሪያ መመለስ የምችለው ማለት ነው አንተ ስጠይቀኝ ስትመልስልኝ ነው። እሺ እመልስልሃለሁ። ይሄን ብቻ መልስልኝ፣ ችግር የለውም። ስለዚህ ለእስልምና አዳምጠኝ። በየተራ እናውራ። አትንቀዥቀዥ፣ ተረጋጋ እንዴ። ስለዚህ ስለ እስልምና መልስ ሲጠየቅ እኛ የጠየቅነውን ትታችሁ መጀመሪያ እናንተ ጠይቃችሁ ነው መመለስ ያለበት። አንሳ ማይክል። እናንተ ጠይቃችሁን ካልመለሳችሁ እኛ የጠየቅነውን ትመልሱልናላችሁ ወይስ አትመልሱልንም? ሳዳ ጭቅጭቅ አታርጉት። ሙስሊሞች ሀሳብ ላይ አውሩ። እስኪ አሁን አንተ መስጊድ ውስጥ ካስተማሩህ ደረሳ ከሆንክ እኔ የጠየቅኩን ጥያቄ መልስልኝ። ማይክን አንሳ። እዛ ጭነዋቸው የሚመጡት ምንድን ነው? እንደ አህያ ተጭነው ይመጣሉ። ክርስትና ላይ ጥያቄ እዚህ መተው ያራግፉታል። ስለ አላህስ አንድ የሚያውቁት ነገር የለም። ተጭነው ይመጣሉ። ስለ አላህ ስጠይቋቸው አንዲት የሚመልሷት መልስ የለችም። አንዲት የሚመልሷት መልስ የለም። ክርስትና ላይ ግን አብክተው መስጊድ ውስጥም ያቦካሉ፣ በየቴሌቪዥን ቻናሎቻቸውም ያቦካሉ። የትኛው ሚዲያዎቻቸው ላይ ብትሄዱ የክርስትናን ስም ሳይጠሩ አይውሉ። ስለ አላህ ከሚያስተምሯቸው በላይ ስለ ክርስትና አጨማልቀው የሚነግሯቸውን ነገር ነው በጭንቅላታቸው ይዘው አሸክመው የሚልቋቸው ማለት ነው። ስለዚህ አንተ እኔ ስለ እስልምና ነው ያስተማሩኝ ስለ ክርስትና ጥያቄ አላሸከሙኝም ብለህ የምታምን ከሆነ እስኪ የጠየቅኩን ጥያቄ መልስልኝ። አላህን አታውቁትም፣ እናውቃለን። ሙሐመድ ነው እናንተ አምላክ። ስለ ሙሐመድ ያስተማሯችሁ ንገረን እስኪ። ኦኬ መልስ የለም። አይ ቲንክ በጣም እያስቸገረኝ ነው። ወይ ሌላ ቀን ፖስትፖን አድርገው ወይ ችግር የለውም። እንደዛ ነገር ይሻላል መሰለኝ። አይ ቲንክ መኑ ሰላም ነው ናችሁ? ሰላም ነው። እግዚአብሔር ይመስገን። እንዴት ዋላችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። መልዕክት ካለ አሰራርላችሁ። ጥያቄ የሚመልስ የለም። በባለፍ አውርቼ አስታውሰኛል እፎይ? አስታውሻለሁ። ሪካርድ ናቸዋለሁ። ዛሬ ተመልሻለሁ ወደ ክርስትናና ቪዲዮም ሰርቼ ነበረ ትልቅ ሚዲያ ላይ እንዳየኸው እና ግን ምንም ተስፋ የለውም። መቤቴን ምንም ነገር ነው ያልተሰበሰበው ማለት ነው ምንም ነገር እና አሁንም ተስፋ አጥቼ ነበርና እንዲሁ በጣም ጨንቆኝ ነው የገባሁት። ስላስገባኝም ደስ ብሎኛል። በዚያው አጋጣሚ ምን ይሻላል ብለህ ታስባለህ? ከአባቶ ጋር ምናምን አልተገናኘም? ቸርች ላይ ስታስተምርበት የነበረው የት ነው? በፊት አስቀድመ ስታገለግልበት የነበረው ታሪኩ ሰምታችሁታል ብዬ አስባለሁኝ። ላሽ ብዬ ነው። ሰምታችሁታል። አገልጋይ እዛ ሙስሊሞች ጋር አገልጋይ ነበረ እና ሜቢ ንገራቸው የተወሰነ በአጭሩ እዛ የነበረ አድርጌ ስነግራችሁ ያው እኔ ኦርቶዶክስ ነኝ፣ ዲያቆን ነኝ። ከዲቁና ደግሞ እግዚአብሔር ፈቅዶም ደግሞ የምንኩስናንም እጩ ነበርኩ የምንኩስና ማለት ነው እና ወደ አዲስ አበባ ባለ ሀብት አምጥቶኝ እዚህ ደግሞ የመጣሁት ለተንደላቀቀ ኑሮ ሳይሆን ለዓላማ ነው። ዓላማ ምንድን ነው? አንደኛ መዝሙር እንዳወጣና ሁለተኛ ደግሞ ትምህርቴን ቅዱስ ጳውሎስ አዲስ ኪዳን ብሉይ ኪዳን መማር እንደምችል አውርተን ነበር የመጣ ነው ማለት ነው። ከዚያ በኋላ እዚህ ከመጣሁ በኋላ ያው ሁሉ እንደጠበቅኩት ስላልሆነ ኤልሻዳይ ሚዲያ ላይ ገብታችሁ ብታዩት ያው 24 ሰዓት ሆነው አሁን ቪዲዮ ከተለቀቀ በደንብ አልተገለጸም፣ ግን እዚያ ላይ ባጭሩ ተሰርቶላቸዋል ማለት ነው። እና አካውንት ምናምን ማስቀምጬ ነበር ሰዎች ማገዝ እንዲችሉ።
ምንም የተውጣጣ ነገር ምንም የለም እና በጣም አሁንም ተስፋዬ በቃ ምንም ውጥጥ እንዳለ ነው ማለት ነው። ቢያንስ ትንሽ ተስፋ ያለኝ እዚህ 5 ብር 100 ብር እንኳን ብናወጣ 1000 ሰዎች እኮ 100 ብር ቢያወጡ ብዙ ብር ነው ማለት ነው። እና እንደዚህ አድርገን እንኳን ቢያንስ ትምህርት መማር የሚችልበት ነገር ይፈጠራል ብዬ ነበረ። በቃ ጭልም ያለ ነው፣ ምንም የሚገባ ነገር የለም ማለት ነው። እና በእስልምና ደግሞ ኡስታዝ በዚያም ሳሰግድ ወይም ደግሞ ሳስቀራ የነበርኩ ልጅ ነኝ። በክርስትናም ደግሞ ቅዳሴ ስቀድስ የነበርኩ ልጅ ነኝ። እና አሁን በጣም ጨንቆኝ ነው የገባሁት። እፎዬ ያ እኔ አክቹዋሊ እንዲህ ማለት ይከብዳል። ታሪኩንም ስለሰማሁት አስቀድሞ አንድ ነገር አምናለሁ። ይሰማል? ይሰማል። ምሰማ ከሆነ ጋደ ነው ላግ እያደረገብኝ እያየሁት ነው። እዚህ ጋር ይሰማለኛ። ቀጥል። ከተቋረጠ እነግርሃለሁ። እንዴት ትነግረኛለህ? ቢቋረጥ አልሰማህም እኮ በቴሌግራም እነግርሃለሁ። ቀጥልና እስኪ። ለማንኛውም አለኝ ኤልሻዳይ ሚዲያ ላይ ነው የቀረብከው አይደለ? ኤልሻዳይ ሚዲያ ነው። ያመጣህም ኤልሻዳይ አይደለ? ለምንድን ነው ወደ አመጣ ማይመልስህ? ያው እዚህ መማር ትችላለህ ብለውኝ ነበረ እዚህ ቅዱስ ጳውሎስ እና ቢያንስ ትንሽ 100 ብር እንኳን ተወጣጦ ትምህርት ትጀምራለህ። መዋጮ ላይ አትሩት። ቆይ ፕሊዝ፣ መዋጮ ላይ አትሩት። መዋጮ አይደለም የጠየቅኩህ እኔ። ያመጣህ ኤልሻዳይ ሚዲያ ነው አይደለ እኮ አምጥቶ አሁን ደግሞ መልሶ ገንዘብ አዋጡ አታዋጡ። በመጀመሪያውኑ ከዛ አገልጋይ የነበርከውን አምጥቶ እንዴት ሜዳ ላይ ሊጥል ይችላል? ተቋም ሆኖ በቤተክርስቲያን ስም አገልጋይ ነኝ አገለግላለሁ የሚል ተቋም ሌባ ወንበዴ ካልሆነ አንድን አገልጋይ ከአንድ ቦታ አሸፍቶ አምጥቶ አዲስ አበባ ላይ እንዴት ጥሎ ወደ እስልምና ስትሄድ ዝም ይላል? ተቋሙን ነገ ለጥፉትና ተቋሙን ጠይቁት። ወንበዴ ተቋም ካልሆነ አንድን አገልጋይ ከሆነ ቦታ ላይ እዞ መጥቶ አይደለም አገልጋይን ተውና አንድን የገጠር ልጅ እዘህ መጥተህ ስራ ቀጥራለሁ ብለህ አዲስ አበባ ላይ አምጥተህ ብጥላት ትጠይቃለህ። በሕግ ወንጀል ነው። በቤተ ክርስቲያን ስም አገለግላለሁ የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያውም መነኩሴ ነኝ እና ያልከናል ካህንም ነበርኩ ነው something like that ከዛ ቦታ ሸፍቶ አምጥቶ አዲስ አበባ ላይ በእንዳ ወንበዴና ሌባ ተቋም ነው ስተበት በስርዓት በዚህ ጉዳይ ላለው ነጣ። ምክንያቱም አሁን ሰዓት ሰው ሁሉም ችግር አለበት ራሱ ዝም ብሎ ያንን ገንዘብ አንጣ የሚባለው አይደለም። እኔ ደጋግመህ ስትደውልልኝ ዋና አካውንት ተዘግቷል፣ ሁለተኛ አካውንት ተዘግቷል፣ ሶስተኛ አካውንት ላይ ስትራግል እያደረግኩ በነበረበት ሰዓት ላይ ገንዘብ የሚል ነው ቀጥታ የምቀጠቅጡት። እኔ ራሴ ስትራግል ማደርግባቸው ችግሮች አሉ። በመጀመሪያ ንስሐ በስርዓት መውሰድ አለብህ አንተ ራስህ። ስለ ገንዘብ ከማሰብ በፊት መመለስ በጣም ደስ ይለናል። ያ ማንኛውም ሰው ቢራብ ለወዱ ሲል ሃይማኖቱ መቀየር የለበትም ብዬ አምናለሁ። ምሳሌ አድርገንም አናመጣቸውም። እንደዚህ ብለንም ጀስቲፋይ አድርገን እርዳታም አንለምንባቸው። ቀይሩ ተብሎ አንገታቸውን ቆርጦ የለ እንኳን እርቧቸው። ያ እናስ ይህንን ስል ሰው አይፈተንም ችግር አይገጥመውም ማለት አይደለም። ከአንገት ለቢላ መስጠት አለ። ሊቢያዎችን የሃይማኖት ፈለጎቻችንን ማሰብ አለብን። እኛው ኢኒሺዬሽኑን ወስደን እናደርጋለን። ትክክል ነው። ማድረግ አለባችሁ። ትክክል ነው። መርዳት አለባችሁ። ትክክል ነው። የትኛውም አገልጋይ ተርቦ ሃይማኖቱ መቀየር አለበት የለበትም? አንድ አገልጋይ ግን ገንዘብ ካለ ጤናማ አይደለም። ገና ሱባኤ ላይ ሳለ ስደውል አበሜነቱም ስለ ገንዘብ ነው የሚያወራኝ። እኔ ቡራኬ ለመውሰድ ነበር የደወልኩ። ከዛ በኋላ ስልክህንም ያላነሳሁት እኔ ቡራኬ ለመቀበል ገዳም ደውላለሁ። ስለ ገንዘብ ታወሩኛላችሁ።
ሌባ ወንበዴ ነው። አሁን እንደ አዲስ ደግሞ አዛኝ መስሎ እንዲገጠመህ እንዲሆነ ለምን ይላል? እኛንን አምጥተ ነው ሜዳ ላይ ጣል ነው ሌቦች ወንበዴዎች ነን ብሎ ራሱ ነው ተቃዋሙ ራሱ ኤልሻዳይ ሚዲያ የሚባለው ወንጀለኛ ሌባ ስለሆነ አገልጋይን አሸፍቶ አምጥቶ ማን ነው በሱ የምትሄዱት? አሁን በኋላ ደግሞ ሲመለስ እንደ አዲስ ታሪክ ሰሚ ትሆናለህ። አሁንም ለአንተ ያለ ሜሴጅ ጥሩ ወጣት ነህ። እስልምናውንም ስለተረዳው የክርስትናውም ላይ ጥሩ ፖዚሽን ስለነበረ አባቶችም ይህን የሚያዩ ይኖራሉ፣ ታሪክን የሰሙ ይኖራሉ። ማንኛውም እንዲጠፋ እንዲወድቅ አንፈልግም። ለአንተም የሚጠቅምህ ዛሬ 1 ብር 2 ብር ሰው የሚሰጥ ብቻ ሳይሆን ቋሚ ስራ ያስፈልጋል። ቀድሞ ስራ ላይ የተነበርክ የቀድሞ ስራ ላይ ቢመልሱ ያ ጤናማ ነው ብዬ አምናለሁ። ኤልሻዳይ ሚዲያ ይህንን ኢኒሺዬሽኑን ወስዶ የቀድሞ ቦታ ላይ ከአባቶች ጋርም ተነጋግሮ ቀኖና በስራ ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ ከሌ አምጡ 100 ብር አምጣ 50 ብር አምጣ። እኔ የእናቴ ልጅ አይደለም የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማውቀው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለሁ። አግዙት ወንድማችሁን። ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዱትና እንደረዳችሁ ንገሩን። ስቲል ግን ከዲ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣትና ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ አልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማናህ አንተ? ይህንን እድል ያጡ ብዙ አሉ። ስለዚህ የሰው እጅ ቀጥታ ትጠብቅ። ከረዱህ ረዱ፣ ካልረዱህ ግን ማንም ግዴታ የለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ። መፍታቸው ነው መፍታቸው ነው። የእናትህ ልጅ እንኳን ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራት ትችላለህ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድህ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶለሬት አናደርግም። ሰው አንገቱን ለሴፍ ይሰጣል፣ እንኳን ለዳቦ ማለት ነው። አይ እንደዚህ መጥቼ ደግሞ ተመልሼ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለኸው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበረ። ምናልባት ያሳለፍከው ትራውማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተም መመለስ እስካልቻለና የተነገረን እንደሆነ አስተዋውቁት። አሊያም ያጥራ ከአንተ ጋር ያለውን ኬስ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምትፈልጉ ጻፉለት፣ በውስጥ ንገሩት፣ አካውንትን ንገራቸው። ስጥልኝ በጣም ነው የማመሰግነው። እኔ ወላዲተ አምላክን ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላቅም ነበረ። ግን በቃ ያልጠበኩት ነገር ነው የሆነው። ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበሉ ሰዱኝ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ ያላቅም። እኔም ፊት ብቻ እኔ አሁንም ቢሆን አሁንም እፎይ ማርያምን ወደ ቤተክርስቲያን መመለስ ፈልጋለሁ። ግን አሁንም ምን ልስራ?
ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። በጣም አባቴ እንደማደርግ ሁሉ ግረው ግብት አለኝ። እመቤቴን በቃ ለዚያ ነው ያልካለው ምንድነው 100 ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር፣ ወደ ስራ ይመልሱ እያልኩ ያለሁት ለዛ ነው። ይሰማል። አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። እሺ ወንድሜ ያመሰግናለሁ። እንትነው 1000 እንትነው 1000 60 እሺ ኦኬ። ሰፖርት ማድረግ የምትችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት። እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተተከፈተ ሙስሊሞች ጋር የምናውቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ክርስትና የወጣ ሰው እጅግ መዓት ላሳያችሁ እችላለሁ። ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 22 እንዲሁ ቁጭ ብለው ምግብ ብቻ እየበሉ የሚኖሩ አሉ። ምንም ማድረግ ስለማንችል ማለት ነው። ለእነኝህ እንኳን እርዳታ እንጠይቅም። በቃ የሟሟቱ ይጣጣሩ ብለን ማለት ነው። ቤተሰብ ዘመድ እንዳለ ሊገድላቸው እየፈለጋቸው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዴ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያንተን ታሪክ በደንብ ስለማውቀው ስለሰማሁም ለመጀመሪያ ጊዜ ይህንን አድርጌያለሁ። ሰፖርት ማድረግ የምትችሉ አድርጉት። በተለይም አሁንም ደግሜ የምናገረው ተቋሙ ነው ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት ከባህር ዳር ጀንጅኖ አንጥቶ አዲስ አበባ ላይ ሜዳ ላይ የጣለ ተቋሙ ኤልሻዳይ የሚባለው ተቋም ሊጠየቅ ይገባል። እንደዚህ አይነት ሌባ ወንበዴ ተቋም ቤተክርስቲያን ውስጥ ምን ይሰራል? ካህንን እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መተህ ጀንጅነህ አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምጥልበት ጊዜ አይደለም፣ ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስቱን ሰምታችሁታል እና ያሳዝናል ታሪኩ። እንዳኬ አይ ቲንክ መምህር ጤና ይስጥልን። እፎዬን እንዴት ነው? እንደሚ ሰላም ነው? ይመስገነው። ይመስገነው ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም ከባድ ነው እየሰማሁ ስለነበር እኔም በቃ የምችለውን አካውንት እንትን እላለሁ አስገባለታለሁ የምችለውን። እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው ሀኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምትችሉ አካውንቱን ሜይ ቢ
ተስር ደግማችሁ ጻፉለት። ወይና አንዴ በቃሉ ነገራችሁ። እኔ እንደዚህ ስለተናገርኩ ሰፖርት ማድረግ እንዳታቆሙ ደግሞ አድርጉ። እኛ ጋር ስላልተለመደም ነው ይሄ መደም ነው ይሄ። ሁለተኛ እንደዚህ አልጠይቅ። አይ ለማንኛውም ሰፖርት አድርጉት። እህት ወንድሞች ያላችሁን ሰፖርት አድርጉ። ያው ለጊዜውም ቢሆን ስራ ማፈላለጊያም ሊሆነው ስለሚችል ያላችሁን 100ም 200ም ሼር እያደረጋችሁት እሺ። አካውንት ተጽፎላችኋል። እሱን አካውንት በመጠቀም ይትባረክ የሚለውን ያላችሁን ሼር አድርጉ። ለስራ ማፈላለጊያም ይሆነዋል እና እንደዛ እያደረጋችሁ ማለት ነው። ሰፖርት ክርስቲያን ወይ እፎይ ተቋርጠህ ነበር ማለከኝ። ኮመንት ተዘግቶ ነው። ኮመንቱ ተዘግቶ ነው። የምትችሉ ከሆነ ከስር ኮሜንት ባረኩላችሁ አካውንት የቻላችሁትን ለወንድማችን እርዱት። ሜቢ ግን ያው ይሄ ዘላቂ መፍትሄ እንደማይሆን የታወቀ ስለሆነ እና በተቻለ መጠን ያው ወደ ስራ ለመግባባት መሞከር ነው። ወንድማችን እንደዛ አድርግ። ያ የፈጠነ እንትን በሉት። ኦኬ አንድ 5 ሰዎች ፈልጋለሁ። አንድ 5 ሰዎች አትሊስት የትራንስፖርት መቻል የምትችሉ 5 ሰዎች ማድረግ እንችላለን የምትሉ ቁጥር ጻፉልኝ። 8 ቁጥር ጻፉልኝ። ክርስቲያን አስገባችሁ። የትራንስፖርት አንድ 5 ሰዎች ገስት ላይ ካሉት ልጀምር። ክርስቲያን ተወሰነ ሰፖርት ታደርጋለህ። አሁን ላኩኛ አስገብታል። እሺ ቢኒ አለው አለው ተመልሳል። ተመልሳል። ኮሜንት በማድረግላችሁ አካውንት ማስገባት ትችላላችሁ። ሁላችሁም መግባት ላይ ጠበቅባችሁ ይችላል። 8 የምትጽፉ አሁን እዚህ ውስጥ የገባችሁ ግን እናንተ እንትን እያላችሁ ውጡ። በጸሎት ኤነኝ ህልመኛ ቶሎ ቶሎ 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 ነው ይትባረክ የሚለው ማለት ነው። ሌሎቻችሁ ኮሜንት አታርጉ። እንትን የማትሉ ልጆች
ይታይሻል? ይሮጣል እንትኑ ኮሜንቱና ያዡና ስክሪንሾት አድርጊው እንትን ማድረግ ትችላለሽ፣ ወይም በውስጥ ሼር አደርግልሻለሁ። እሺ ኤ ነኝ ይታያል አንተ? ኧረ አይታይም። ኦኬ አለኝ ክርስቲያን አለ እፎይ አለ ተመልሳለሁ። ኔትወርክ ይሆናል በጣም ያስቸግራል። በጣም ላግ እያደረገብህ ነው። ኦኬ ምን ላይ ደረሳችሁ? በጸሎት ምንድን ነው ነብዩ መምህር አይ ቲንክ ነብዩ እግዚአብሔር ይመስገን። ትሰማለህ? ትሰማለህ ወይ ቀልድ። አንድ ሺህ ቆይ አካውንቱን ዲስፕሌይ ላድርግ። 1060 እሺ አንዴ ልጻፍና እንትን ልበላቸው። ቆይ 89 ልንገራቸው እንደ ክርስቲያን ልንገራቸው ያ እየጠፋባቸው ስለሆነ እሺ እና ልንገራቸው። አዎ ንገራቸው። እስከዛ 1060 89 24 508 ይትባረክ ፍስሐ። እስኪ አሁን እፎይ ተመልሳል። አይ ቲንክ ዲስፕሌይ ላድርግልህ። አዎ በጣም ተቸገረኝ። ኦኬ እሺ ነብዩ መምህር ናቸው። ኦኬ የፈጠነ ገስት ያላችሁ ይመስገነው። ጥሩ ልከናል። እናግዛቸዋለን። እሺ መልካም። ምናልባት እዚህ ጋር 5000 ብር አሁን ገብቷል። ፍላጎትም ስላየንባቸው ጊዜ ካላቸው እና መማር የሚፈልጉ ከሆነ ወደኛ አካባቢ ወዳለንበት ወደ ጻድቃኔ ማርያም ሊመጡ ይችላሉ። እዛ አካባቢ ነበርኩ ብሎ አይ ጻድቃኔ ማርያም እሱም እዛ ነበርኩ ብሎኛል። ጥሩ ጻድቃኔ የት ነበሩ ልጠይቃቸው እንደፈይ ምናልባት መነኩሴ ነበርኩ ሲሉ ስለሰማሁ በምን አይነት መንገድ ሆነ? እሺ ማፍጠን ጻድቃኔ የት ነበሩ? እኔ መጀመሪያ እንጦጦ ነው የነበርኩት። ከእንጦጦ ደግሞ አሁን ቀኖና የተቀበልኩት ጋራ መድኃኔዓለም ነው የሚባለው፣ ወደ ወለታ መስመር ማለት ነው። እዚያ ነው እፎይ። ኖ አስቀድሞ ጻድቃኔ እንደሄድክ ነግረኝ ነበረ። ጊሼን ነው ጻድቃኔ ነው ያልከኝ? ጊሼን ነው። ኦኬ ሶሪ የኔ ስህተት ነው። ጊሼን ነው ጻድቃኔ ተምታቶብኝ ነው። ይደውሉ፣ ወደ እኛ ጋር ይደውሉ። እኛ ትምህርት ቤት የሚማሩበትን መንገድ እናመቻቻለን። ብሉይ ኪዳንም አዲስ ኪዳንም ከፈለጉ ቅኔም ከፈለጉ በቃ በውስጥ ማኑ አውራቸው። በውስጥ አውሩ። በቃ በውስጥ አውራቸው። በጸሎትና ተስፉ የፈጠነ ሰዓት አትግደሉ። በጸሎት ሰላም እንዴት ናቸው? ሰላም እንዴት ነው? አካውንት ላክልኝ እና ደግሞ አንድ ማለት ማስተላለፍ የምፈልገው መልእክት ምንድን ነው? ያው ወጣት ነው በእርግጥ ግን ያው ክርስትና ደግሞ ስትራግል አለው። ያው ወጣት ነው አጥቶ ሊሆን ይችላል። በእርግጥ ግን መምከር አልችልም። ያው እስከ ሞት ድረስ ሊያደርስ ስለሚችል ክርስቶስ መከተል መጨረሻችንን ሞት ስለሚሆን ያው ሁላችንም ማወቅ አለብን ብዬ ማሰብ መናገር እንፈልገው ነው። አካውንት ላክልኝ የቻልኩትን አስገባለሁ። አካውንት ከስር አለ። ከስር ሜንሽን አድርጉና አስቀምጡለት። እፎይ አቤት ሰላም ዲፈማ ሸፋን ሮትን ዱበደ ጋሜ ጉዳ ገለተማ ዳ ያውንስ ያማድ እንዳማደ እንደንዳ አነት በቃ ዘንለ እንደነ ሳምንቲ አፈን ኦሮሞ ማኑ እንደንደሳ እንደን ፍሪድ አየ ማይክ ካሲ ዱበዱ
obboleessa keenya waaqayyoon bara jireenya keessi faa eebbisu tajaajilaan kan nu fakkaatan akkasuma bulaan koo daaqonoota akkasumallee abboonni koo barsiisonni wangeelaa kan taatan hundumti keessan nagaa fi jaalala kiristoosiniif haa baay'atu. Obboleessa koo jabaadhu qormaan waanuma jirudha waan ta'eef amma danda'amaatiin keessan naafis akkaawuntii naaf erga amma danda'amaatiin sin gargaara. Ifooyi naaf galatoomishii ifooyi giza lammataallee isin dhiifama. Ifooyi adaraa rabbii maaliif jennaan akkaawuntii saayimad kan jettu kun akkaawuntii zeeroo aan seenu yeroo mara mana kee akkaawuntii homaan qaban homtuu keessan jiru jechaadha. Muluu isaanii yeroo mara dhugaa rabbisittuu yeroo hunda sordofaa akka warra gastii gubbaa jiran nan laala. Zeeroodhaan seenu tokko fooloorsi nama tokko ton qabaatee seenu. Kanaaf sitti kennaa jira ifooyi. Maaliif jennaan beeka godhu waan ta'eef mucaan ammantiin jettu kun zeeroo yeroo mara nan laala. Yeroo mara afaan oromootiin si barreessa akkaawuntii yookiin koomentii keenya dubbistu fooyi. Piliis. Yeroo mara zeeroodhaan seenu hundumaan qaban jechaadha dhugaa rabbiin seenu 500 510 akkasitti bo'ochaadha. Yeroo mara yoo xiqqaatee dhugaa rabbii isinitti kadir kan jedhamu tokko alaabaa Itoophiyaa ofirraa kaa'e 15 seene gaaf tokko 7 seenu akka yeroo mara zeeroon seenu kanaafuu ifooyi laaliitiin tini beekas deebisanii bakka humna kee laaffisaa jiru jechaadha. Yeroo mara nan laala yeroo mara dhugaa rabbii sitti muuf mana kee galgallaa dhufu malee toon ilaali warra gastii gubbaa yeroo ta'u laaliin garuu xiqqaate nama 15 nama 20 0 aan seenu jechaadha. Zeeroon seenu 60-70 amma si bakka amma yookiin gadi dadhabaa deemutti amma mucaan amma akkas taa'e akkasitti saayimad kan jedhamu kun zeeroodhaan seene 38 bahe. Zeeroo uumamaan qabu jalqaba jala taa'ee ilaalaa ture jechaadha. Kanaafuu piliis afaan oromootiin ijoollee baay'ee barreessaa ture jalaa immoo kolfaa turan jechaadha. Kanaafuu piliis ishee fooyya kanatti dhiifamallee ni caala beekumsa qabati bakka anaaf qaalii keenya waan ta'eef adaraa keessa. Tole. Galatoomi. Eebbifami. Galatooma. ኦኬ ያያ ካን አብነት ሄሎ ፎይ ሰላም ነው ወይ? እንዴት ነህ? ይመስገኑ። በቃ የትራንስፖርት የተባለውን ሸፍናለሁ። 4,000 ብር አስገባለሁ። እሺ አካውንቱን አይዘሃል? አሁን መላክ እችላለሁ እኮ አካውንቱን አለላ አስገባለት። ጽፌዋለሁ፣ ችግር የለም። እሺ አብነት ቴንክ ዩ በጣም እናመሰግናለን። ያያ ምን ይደረግ በጣም ብዙ ፈተና አሳልፏል። እኔ ይህንን ያልኩት እሱን እንትን ለማለት ሳይሆን ተርዴ አትሊስት አንድ ሰው ይመጣብናል፣ እንወቀሳለን፣ ለእኛ ተብለን ማለት ነው። እኛን ዝም ብላችሁም ብለው እሱ ወንድ ነው። ሴቶች አሉ ሰው ጋር የተቀመጡ እንዲሁ ምግብ ብቻ እየበሉ አመት ምናምን የተቀመጡ አሉ። ቤተሰብ ካገኘ ሊገድላቸው ይፈልጋቸው ለነሱ ገንዘብ አንለምንም ብለን ለወንድ ብንለምን ለአይምሯችንም ይከብዳል። ፕላስ ደግሞ አሁን ከሙስሊም ቤተሰብ ሲወጣ ሙሉ ቤተሰብ እናት፣ አባት፣ እህት፣ ወንድም ለሞት ሊገል እየፈለገ ኤቭሪቲንግ አተ ገባ። እንደዚህ አይነት ችግር ውስጥ ስላለን ነው ብዙዎች ስለምንተዋወቅ አሁን ወደ እነሱ ጋር ሲሄዱ እሱ አሁን ኃይለኛ የሚረዱበት ቦታ ነበር ያለው ለመናገር ሙስሊሞቹ ጋር ኢንዲቴል ስለማውቀውም ኢንዲቴልም አውርቼዋለሁ ከዚህ በፊት። ከዛ በኋላ አሁን ነርበስ ሆኜ እንትን ያልኩትም ዴሊ የምትሰማቸው ነገሮች ብዙ የባሰ ብዙ ሌሎችም ታሪኮች እየሰማ ስትመጣ በቃ እንትን እያልክ ትመጣለህ እንጂ የእሱን ኬዝ ሳልሰማ እስከ ቡሌ መብላት ከቡሌ መብላት በረንዳ ማደር ኤቭሪቲንግ አሳልፏል። እና ከትልቅ መምህር ከክህነት ወርደ እንደዚህ ቡሌ መብላት በረንዳ ማደር እንትን ስትል የሚያናድድ ነው። ገባ? ይሄንን እንኳን ማድረግ ትልቅ የተቋም ውስጥ አገልጋይ የነበር ከዛ አምጥተህ እዚህ ጋር በረንዳ ጥለኸው ያንን ያደረጉትም ከሌሎች ለወደፊትም እንደዚህ አይነት ነገሮች እንዳይፈጠሩ በርም እንዳይከፍት ካለን ነው እንጂ ልጁ መረዳት ያስፈልገዋል። ግን መሰረታዊና ችግር ፈቺ ነው ወይ? አይደለም። ወደ ስራ መመለስ አስፈላጊ ስለሆነ ነው። ከዛ አንጻር ብቻ ነው። ኤኒዌይስ አብነት እንዴት አመሰላችሁ? ይመስገን ሰላም ናችሁ? አለን። በቃ እኔም የቻልኩትን አስገብቻለሁ። በቃ ቴንኪዎች እናመሰግናችኋለን። አንድ ሶስት ሰው ልጨምር ነው ይብቃል። አንድ ሶስት ሰው ሌሎቻችሁ በውስጥ ሰፖርት አድርጉት። ትምህርታችን ብንመለስ ብዙ ወንድሞች ስለሰሙ ያስገቡለታል። በእርግጠኝነት እናግዘዋለን። እሺ ሰፖርት አድርጉት። እናንተም ደግሞ በትምህርት ስላላችሁ ሰፖርት ማለት ችግር የለም። ቢያንስ የሆነ ነገር ፈልጉለት፣ ስራ ነገርም ፈልጉለት፣ እናግዘዋለን። ወደ ትምህርት ሰምተሃል? በደንብ አውራቸው። መረጃ እንወስድና
ቢያንስ እንድማር ሙሉ መረጃ መውሰዱ ያ ዋናው የሚያስፈልገው እሱ ነው። ወደ ስራ መመለስ ነው። ከዛ ስናስወጣው አክቹዋሊ ቤት ተከራይተውለት ኤቭሪቲንግ አሟልተውለት ተቀምጦ ከነበረበት ነው እንዲወጣ ያደረግነው። አሉ ብዙ እንደዚህ የምናስወጣቸው አሉ። እዛ ደሞዝ እየከፈሏቸው ቤት ተከራይተውላቸው ኤቭሪቲንግ አሟልተውላቸው የሚያስቀምጧቸው። እኛ አስወጥተን ምንድነው የምናደርገው? ምንም እንሰጣቸው የለም። አስወጥተን ብቻ እንትን ማለት ነው። ምክንያቱም ክርስቶስም ያው ተወዱኝ መስቀሌን ተሸክማችሁ ተከተሉኝ ስላለ መስቀል ነው የምንሰጣቸው። ግን ያ ማለት ደግሞ አንዳንዴ የሚያበረየውን እንትኑና ፍቃድ እንደሚለው አትሊስት ምግባቸውን ማለት አስፈላጊ ነው ብዬ አምናለሁ። ግን በር መክፈት አለብንም ብዬም ደግሞ ስለማላምን ነው። ሌሎችም የባሱም ስላሉም ነው እንጂ እዚህ ውስጥ ያለው ሁሉም ችግር ያለበት ይኖራል፣ የሚረዳውም ችግር ያለበት ይኖራል። እና ለዛ ነገር ነው እንተሳሰብ ለማለት ነው። በመስጠትም መባረክ ስላለ አብዮት ወይ ፎይ እንደምን አመሻችሁ? ሰላም ነው ይመስገነው። እኔ ወንድ ብዬ አፍጥኝ። እሺ፣ በዚህ አጋጣሚ ወንድማችን ስላገኘው ደስ ብሎኛል። እንኳን እግዚአብሔር አምላክ ወደ ቤት መለሰ። ሞዲ ማለት አካውንቱን በውስጥ ላኩልኝ፣ እኔ አስገባለሁ፣ የምችለውን አስገባለሁ። ሜንሽን አርጓት። አካውንት ማንም የሚልክልሽ ስለማይኖር ሜንሽን አርጓት። እዚሁ ያዥ። እሺ። ማዕድ ህይወት አሁን ያለሁበት ቦታ ስለማይመቸኝ ምናልባት ፎሎ አድርጎ ከስር ብጽፍልኝ 10,000 ብር ላስገባለት ይችላለሁ። ነገ ጠዋት ቴክስት አርግና ሀይ በለው፣ ሰላም በለው፣ ንገረው፣ ይጽፍልሃል በውስጥ። እሺ ማዕድ ሀይ በለውና በውስጥ ጻፍለት። በቃ በውስጥ አውሩ። እሺ ሞቲ እሸቱ እባላለሁ። ስጽፍ መልስልኝ። ፋሎ አድርግ። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰላም አላችሁ? ይመስገን። እግዚአብሔር ይመስገን። ወንድማችን ስላየሁት ደስ ብሎኛል። ያው አጋጣሚ ነው ለመግባት ቶሎ እንትን ያልኩትኝ። እግዚአብሔር አምላክ እንግዲህ ጨርሶ በደንብ ጽናቱን ሰጥቶ ያቆምልን። አካውንት ሜንሽን ታደርጉልኛላችሁ። እኔም ያው የቤተክርስቲያን አገልጋይ ነኝ፣ ግን የቻልኩትን ያው ከደሞዜ ተቆራጭ አድርጌ እንትን እንዳለኝ አሁን አስገባለሁኝ እና አካውንቱን አሁን ከስር ጻፉልኝ። ሜንሽን አድርጌ ያለው ራሱንም ጻፉለት፣ በውስጥ ጻፉለት፣ በውስጥ አውሩት። ስራ ያላችሁ ደግሞ የተሻለ አናግሩት፣ በውስጥ ሰፖርት አድርጉት። ጆከር ስትልኝ እፎይ፣ ሰላም አመሻችሁ? እንዴት አመሻችሁ? ይመስገነው። እንዴት ነው? እንትን በውስጥ አካውንትን ወይ ላክልኝና ነገ ጠዋት 3,000 ብር ልክልኝ። አውራ በውስጥ ጻፍለት። ኦልራይት ክርስቲያን እንግዲህ በተቻለ መጠን ያው አዩ የመሲው ልጅ የምትላለች አዩ ለሌላ ጉዳይ መሰለኝ። ቅድም ደጋግማ እየፈለገች ነበር። አዩ የመሲው ልጅ ወይስ ሚዩት አደረኳት ዝም ስትል። ያ በውስጥ እንግዲህ ያላችሁን አናግሩትና በውስጥ እንደምባሉት ከዚህ በላይ እንትና ቆይ። አዩ አለሽ? ሰላም ነው። እንዴት ነው? አፍጥኝ። ምንድን ነው እሱ? ምን ፈልገሽ ነው? በውስጥ ስለምፈልገህ እስኪ በውስጥ አውራኝ። ባለ አስፈላጊ ጉዳይ ነው። ፎይ እሺ ኦኬ። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ኦኬ እሺ፣ ቶፒካችን ላይ የተወሰነ እንበልበትና እንቀጥላለን ማለት ነው። ያ መጀመሪያ ቶፒካችን እያወራን የነበረ ያው በሙስሊሞች እንግዲህ የተለያየ አይነት እምነት ያላቸው ሙስሊሞች የትኞቹ ናቸው ልክ የሙሐመድን አስተምሮ የያዙት፣ ሙሐመድን ፍጹም መታዘዝ የታዘዙት፣ የሙሐመድን ትምህርት የተቀበሉት የትኞቹ ናቸው፣ ያልተቀበሉት ደግሞ ፍርዳቸው ምንድን ነው የሚለውን ነው።
በመካከላቸው እንግዲህ አፍአዊ በሆነ መንገድ ማለት ነው አንድ ነን የሚል በተለይ ደግሞ በዋሃብያው ሴክት ማለት ነው የትኛው ሙስሊም ጋር አንድ ነን የሚል እንትን አላቸው እና በተለይ ሀገራችን ላይ ካሉት ሁለቱ ከዋሃብያዎቹ ከአህባሾቹ ጋር ማለት ነው አንድ ነን የሚለየን ነገር የለም በሚል ይናገራሉ። ይሄ የሚናገሩት በውጭ ነው በነገራችን ላይ። ነገር ግን በውስጣቸው እጅግ በጣም የተከፋፈለ በመጽሐፍቶቻቸው ደረጃ እንኳን የሚሰዳደቡ ናቸው። ለምሳሌ እነ አህመዲን ጀበል የመሳሰሉት የዋሃብያ ኡስታዞች አህባሾችን እነሱ በጥመት መንገድ ላይ እንዳሉና የእነሱን ፈተዋ እነሱ ከትክክለኛው እስልምና ጀምዓ የወጡ እንደሆኑ ተናግረዋል። ስለዚህ እነዚህ ሙስሊሞች የትኞቹ ናቸው የሙሐመድን አስተምሮ የተቀበሉት የሚለው ላይ ነበር የነበረው። ሜይ ቢ በዚህ ላይ ማውራት የምትፈልጉ ካላችሁ አህባሾችም ውሃብያዎችም አይ እኛንን የሙሐመድን ትምህርት የያዝነው እኛንን የምትሉ መግባት ትችላላችሁ። ምክንያቱም ሙሐመድ አንድ ግለሰብ ሆኖ 2 ወይም 3 የተለያየ አስተምሮ ሊያስተምር ስለማይችል ማለት ነው። በአምላክ ላይ እጅግ በጣም የሚለያዩ ናቸው። አህባሾችም ውሃብያዎችም ምንም የማይገናኙ ሁለቱም የተለያየ አስተምሮ ያላቸው ናቸው። ሙሐመድን የተቀበሉት የትኞቹ ናቸው? ሙሐመድን ፍጹም መታዘዝ የታዘዙት የትኞቹ ናቸው? ሙሐመድ ፍጹም እሱን እስካላስፈረዱና የእሱ ያስፈረደውን ደግሞ ካልተቀበሉ በጥመት መንገድ ላይ እንዳሉ ተናግሯል ማለት ነው። የትኞቹ ናቸው የሙሐመድን አስተምሮ የያዙት? አህባሾች ናቸው? ውሃብያዎች ናቸው? አላህን በአካል የሚገልጹ ናቸው ወይስ ለአላህ አካል የለውም የሚሉ ናቸው? አላህ ወደ ቅርቢቱ ሰማይ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚሉት ናቸው ወይስ አይወርድም የሚሉት ናቸው? አላህ ከአርሽ በላይ በቦታ ተገድቦ ያለ ነው የሚሉት ናቸው ወይስ አላህ ያለ ቦታ ነው ያለው የሚሉት ናቸው? ለአላህ እጅ፣ ፊት የመሳሰሉ አካላትን የሚሰጡ ናቸው ወይስ ደግሞ የማይሰጡት አህባሾች ናቸው? የትኞቹ ናቸው? ልክ ሙስሊሞች ይህን መመለስ ትችላላችሁ። በእርግጥ ያው ብዙ ጊዜ ስለ አምላካቸው ስለማይማሩ እንደዚህ አይነት ጥያቄዎች ሊያስቸግራቸው ሊከብዳቸው ይችላል። ነገር ግን እናውቃለን እስልምና መልስ አለው ብላችሁ የምታስቡ ከሆነ ቤታችን ክፍት ነው፣ መታችሁ መመለስ ትችላላችሁ። ቀላል ጥያቄ ነው የጠየቅናችሁ ማለት ነው። ሀኑኒ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? አለን። ሰላም ነው አለን። ኔትወርክ ዛሬ በጣም ያስጠላል። ያ ኔትወርክ ጎረቤት ነን እንዴ? ጎረቤት ነን መሰለኝ። እኔም እኮ በጣም ነው አዛ ያደረገኝ። መሆን አለበት፣ ጎረቤት መሆን አለበት። ጉዳይን ያበላኝ በጣም ረጅም ሰዓት ነው እንትን ያለብህ። አዛ አደረገኝ እንጂ ሙሐመድን በፍጹም እስካልታዘዙ ድረስ እምነት የላቸውም። ይህንን እንዴት ታየዋለሽ? አኑኒ ሳባዎቹ በፍጹም ይታዘዙታል ብለሽ ታምኛለሽ? እንኳን አሁኖቹ እኔ እንጃ ወይ ምክንያቱም መሐመድ አንድ አዲስ እንመልከት እስቲ ቡሃሪ 7366 አንድ የክርስቲያን ቼክ አድርገው እስቲ ሊሞት አካባቢ እንኳን እንደማይታዘዙት መረጃዎች አሉ። ባይዞ አይታዘዙትም፣ ዘሆል አይታዘዙትም። መሐመድ ምን ብሏል መሰለሽ? ሴት ልጅ ያለ ባሏ ፍቃድ መውጣት ከቤቷ እንደሌለባት፣ የጦር መሪ መሆን እንደሌለባት ተናግሯል። በትል ኦፍ ካሜል ታውቂዋለሽ? የካሜሉ ጦርነት አይሻ እና አሊ የተፋየቱበት የተከታከቱበት ነው። አይሻ ነች እየመራች ሄደችው እና እጅግ በርካታ ሙስሊም ያለቀበት ጦርነት ነው። አሊ እንግዲህ መሐመድ ልጅን የሚያገባ ነው። የመሐመድን ልጅ የሚያገባ የፋጢማ ባል ነው። አይሻ ደግሞ የመሐመድ ሚስት ነች። ሁለቱ ጦርነት ከፍተው የካሜሉ ጦርነት ይባላል። ተጨፋጭፈዋል። መሐመድ ደግሞ ምን ብሏል? ሁለት ሙስሊሞች ሴፍ ይዘው ተተገዳደሉ፣ ገዳይም ሟችም ገሃነም ይገባሉ ብሏል። እዛ ላይ የሞቱ ሙስሊሞች ሳባዎች ናቸው እንዳለ የሞቱት።
የሙሐመድ ተከታይ ነበሩ። በሙሐመድ ጊዜ የነበሩ ሳባዎች ናቸው የሞቱት። እንደዛ ስለዚህ እነኚህ ሰዎች አይሻ ተገበረችው፣ አይሻ ተገበረችው፣ ተጨፋጨፉ። በጣም በርካቶች አለቁበት እዛ ላይ። ስለዚህ አይሻ ገሃነም ትገባለች ብለው ሺዓዎች እኮ የሚያምኑት በዛ ነው። ምክንያቱም ሳባዎቹ ናቸው። አይሻ እንግዲህ አሊ የሙሐመድ ልጅ ነው የሚያገባው፣ አይሻ ደግሞ የሙሐመድ ሚስት ነች። ሁለቱ ጦርነት ሲከፍቱ ማሰብ ነው። የአይሻ ተከታዮች አይሻን የሚደግፉ አሉ፣ አሊን የሚደግፉ አሉ። በሴፍ ተጨፋጭፈዋል። ቀጥታ ገነት ይገባሉ ያላቸው ሙሐመድም ገሃነም ይገባሉ ማለት ነው በዚህ አስተምሮ። ምክንያቱም ገዳይም ሟችም ገሃነም ይገባሉ ብሎ ደግሞ በሌላ ሐዲስ ላይ ስለተናገረ ሁለት ሙስሊም ከተገዳደለ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሎ ስለተናገረ። ኤኒዌይስ ሊሞት አካባቢ ላይ ሙሐመድ እንዲህ ብሎ ነበረ። ቀጥል ስችን አዲስ አንብባት። ሰሃቦቹ ሁሉ እንግዲህ ሙሐመድን ይታዘዙታል ወይ ነው የሚለው። ምክንያቱም ማንም ሙሐመድን የማይታዘዝ ሙስሊም አይደለም ስለሚል ቁርአኑ ስለሚናገር ማለት ነው። ቡሃሪ 7366 ላይ ናሬትድ ኢብን አባስ እንደተረከው ብሎ ይናገራል። When the time of the days of the prophet approached, while there was some men in house, ምንድነው የሙሐመድ የመሞቻው ጊዜ ሲቀርብ በቤት ውስጥ ጥቂት ሰዎች ነበሩ። and among them was ዑመር ኢብን አልካታብ፣ ከዛ ውስጥ አንዱ ዑመር ኢብን አልካታብ ነበር ይላል። the prophet said፣ ነብዩም ደግሞ እንደዚህ አላቸው፣ come near, let me write for you a writing after which you will never go astray። እንድጽፍላችሁ ወረቀት ነገር አምጡልኝ፣ እናንተ እኔ ከሞትኩ በኋላ ከኔ በኋላ እንዳትስቱ አላቸው። ዑመር ሴድ፣ ዑመርም እንደዚህ አለ፣ the prophet is seriously ill፣ ነብዩ እውነትም ታሟል። and you have the Quran, so Allah's book is sufficient for us፣ የአላህ መጽሐፍ ቁርአን አለን፣ ስለዚህ እሱ በቂያችን ነው ብሎ መለሰለት። ሙሐመድ ወረቀት አምጣ ልጻፍላችሁ ያለውን ዑመር በቀጥታ አልተቀበለም። እውነትም በሽተኛ ነህ ብሎ መለሰለት ማለት ነው ሙሐመድን። the people in the house differed and disputed፣ ሰዎቹ በዚህ ሐሳብ ተከራከሩ፣ ተለያዩ። some of them said፣ ግማሾቹ እንደዚህ አሉ፣ come near so that Allah's messenger may write for you a writing after which you will not go astray። የተወሰኑት እንደዚህ አሉ፣ ለሙሐመድ ወረቀት አምጡለት ይጻፍልን ወደፊት እንዳንስት ብለው ተናገሩ። while some them said፣ ሌሎቹ ደግሞ and what ዑመር said፣ ሌሎቹ ደግሞ ዑመር የተናገረውን ተናገሩ። ማለትም ቁርአን አለን በቂያችን ነው እኛ ሌላ አንፈልግም ብለው ዑመርን ደገፉ። ሌሎቹ ደግሞ ሙሐመድን ደገፉ። ጎራው ለሁለት ተከፈለ ማለት ነው፣ የሙሐመድና የዑመር። when they made much noise and differed greatly before the prophet፣ በዚህ ምክንያት በነብዩ ፊት እጅግ በጣም ተለያዩ፣ ተጨቃጨቁ ማለት። he said to them፣ ለነሱም እንደዚህ አላቸው፣ go away and leave me፣ ሂዱልኝ ካጠገቤ ውጡ አላቸው ሙሐመድ ይሄን ጭቅጭቃቸውን ሲሰማ። ኢብን አባስ used to say፣ ኢብን አባስም እንደዚህ ይል ነበረ፣ it was a great disaster that their difference and noise prevented Allah's messenger from writing for them። ይሄ ነበረ የአላህ መልእክተኛ የረበሸው ለነሱ እንዳይጽፍላቸው ብሎ ትልቁ ልዩነት የፈጠረና በጣም ግሬት ዲዛስተር ወይም ደግሞ ትልቅ አደጋ የነበረው ይሄ ነበር አለ። እንግዲህ ማሰብ ነው። አዟቸው አምጡ ልጻፍላችሁ ወደፊት እንዳትለያዩ ክፍፍል እንዳይፈጠር ብሎ ሲላቸው እምቢ አሉት። ቁርአኑ ደግሞ ምን ይላል? ሙሐመድ ከፈረደ በሱ እምቢ ማለት አትችሉም፣ ባዘዛችሁ ላይ ሳታመነቱ ተቀበሉ ይላል። ምንም ሳታመነቱ ያሰጣችሁ ሁሉ ያዙ ይላል። ሳባዎቹ እምቢ አሉት። ሙሐመድ የፈረደውን ያዘዛችሁን ሙሉ ለሙሉ ካልተቀበላችሁ ደግሞ አማኝ አይደላችሁም፣ ከተጨቃጨቃችሁ በሱ ካላስፈረዳችሁ እምነት የላችሁም ብሏል። በዚህም መሰረት አማኝ ናቸው ማለት ይቻላል። እነ ዑመርን አማኝ ናቸው ማለት ይቻላል። አኑኒ ምክንያቱም ፍርዱን እኮ አልተቀበሉም። ሙሐመድ ያዘዛችሁን እሺ ብላችሁ ስታልተቀበላችሁ ድረስ እምነት የላችሁም አለ ቁርአኑ። እዚህ ጋር ደግሞ ስናይ አንድ ወረቀትና
ወረቀት አንጡና ወደፊት እንዳትለያዩ ልጻፍላችሁ ሲል ይሄ ታሟል በቃ ማለት ነው። በደንብ በሽተኛ ነው አንሰጠም አይነት ስታፍ ተናገረ። እውነትም በደንብ ህመሙ ጠንቶበታል። ከዛ እርስ በርስ ተለያዩ፣ ተከፋፈሉ። አሁን ግማሾቹ ይሰጥ ግማሾቹ አይሰጥ የሚል ጭቅጭቅ ተፈጠረ። ይህን ጊዜ ነቢዩ ተናደደና ምን አለ መሐመድ ውጡልኝ ከስሬ ብሎ አባረራቸው ማለት ነው ተናዶ። ቁርአኑ ምን ይላል? ከተጨቃጨቃችሁ ከተለያያችሁ አንብበው ክርስቲያን 465 በሙሐመድ እስካላስፈረዳችሁ ድረስ ለሱ በፍጹም እስካልታዘዛችሁ ድረስ እምነት የላችሁም ይላል። ስለዚህ አልታዘዙትም። ስለዚህ እምነት አላቸው ማለት እንችላለን። ሙሐመድም አይታዘዙ እንደዚህ ሙሐመድን የሚንቁ ከሆነ ደግሞ ከዛ በኋላ ያስተላለፉትንስ እንዴት ማመን እንችላለን? ኦኬ አንብቦ ያ በጌታህም እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም ወይም ደግሞ ምዕመናን አይሆኑም ይላል። ታዲያ ምን መሆን ይችላሉ? አሁን አይ አይሆኑም እንዳነበብነው ከሆነ አይ የለኝም። እንጨርስ ክርስቲያን እንጨርስ እፎይ። ለዛሬ ብቃን። ሜይ ቢ ሀሳቡን በደንብ ተረድተውታል፣ በደንብ ያገኙት ይመስለኛል። ያው ሁለቱ ባላቸው ልዩነት ላይ በተለይ እጅግ በጣም ትልቅ ልዩነት ስላላቸው ማለት ነው። የትኛውን ነው ሙሐመድን የተቀበሉት ሙሐመድን የተቀበሉት የሚለው ጋር ሲመጣ እርስ በራሳቸው የሚገዳደሉበት ቶፒክ ነው። በነገራችን ላይ ይሄ ቶፒክ እርስ በራሳቸው የሚገዳደሉበት፣ ምክንያቱም ማንም ሰው ሙሐመድን የሚቃወም ስለሚገደል ሙሐመድን የሚቃወም ይገደላል። የአማርኛውን የቁርአን ተፍሲር ላንብብላቸው ወይስ አንብቦ አንድ የአማርኛውን የቁርአን ተፍሲር ላንብብና የሼክ መሐመድ ዘይኔ የተጻፈውን ማለት ነው እንጨርሳለን ማለት ነው። እርስ በራሳቸው ሊያገዳድላቸው የሚችል ጉዳይ ነው። ምክንያቱም ሙሐመድን ለመቀበል አንገት ያስቆርጣል። ከሙሐመድ ፍርድ የተሻለ ፍርድ አለ ብሎ መፈለግ አንገት የሚያስቆርጥ እንደሆነ ላሳያችሁ። ሱራ 4:68 አማርኛ የቁርአን ተፍሲርን ማለት ነው። ኦኬ ይሄን አብራችሁን ተከታተሉና ይብላችሁ። ከሴቶች ምዕራፍ ከ60ኛው እስከ 68ኛው ያሉት አናቅጽት የወረዱበት ምክንያት አንድ ቢሽር የተባለ አስመሳይና ይሄ ሙስሊም ነው እንግዲህ አስመሳይ እዚህ ጋር የተባለው ሙስሊም የነበረ ሰው ነው እና አንድ አይሁድ በአንድ ጉዳይ ተጣልተው ሲጨቃጨቁ ቆዩና አይሁዱ ፍርድ ለማግኘት ወደ ነብዩ እንሂድ ሲል አስመሳዩ ሙስሊም ደግሞ የለም ወደ ከዓብ ቢን አሽራፍ ወይም ደግሞ ወደ አንድ አይሁዳዊ አሊም እንሂድ በማለቱ ክርክር ገጠሙ። ሆኖም አይሁዱ አሸነፈና ለፍርድ ወደ ነብዩ መጡ። እሳቸውም ጉዳዩን ተመልክተው ለአይሁዱ ፈረዱለት፣ በሙናፊቁ ላይ ፈረዱበት። ሙናፊቁም የነብዩን ፍርድ ባለመቀበል ወደ ዑመር ሄደው እንዲዳኙት ጠየቀ። ዑመርም የጉዳዩን ዝርዝር ከአይሁዱ ካዳመጡ በኋላ ለሙናፊቁ የነብዩን ፍርድ ያለመቀበሉን ጠየቁትና ያለመቀበሉን አረጋገጠ። ዑመርም ቆየኝ ጠብቀኝ ያሉና ወደ ጓዳ ገብተው ሰይፋቸውን ይዘው በመውጣት የሙናፊቁን አንገት በመቁረጥ የአላህ መልእክተኛ ውሳኔ ያልተቀበለ የውሸት አማኝ ወይም ደግሞ አስመሳይ አንገትን እንዲህ ነው የምቆርጠው ብለው ሲናገሩ የእርሳቸውም ተግባር በማረጋገጥ ይህን አንቀጽ የሙሐመድን አስተምሮ አልቀበልም ብትል አንገት ነው የምትቆረጠው። ሌላ ፍርድ ብፈልግ እንኳን
ቁርአኑ የወረደው ምንድነው? ሙሐመድ ተናግሮ ፍርድ ጠይቀህ ለምሳሌ ከሁለት ሰዎች ጋር ብትከራከር እኔ ነኝ ትክክል ብለህ ብትከራከር ጫላ ነው ትክክል አበበ ተሳስቷል ካለ ቆይ እስቲ ሌላ ሰው ጋር ሄጄ ልጠይቅ ማን ነው ትክክል ማን የተሳሳተው ብለህ ካልክ ሙሐመድ ተናግሮ ሙሐመድን ሳትቀበል ሌላ ልትቀበል ተብለህ ትቀነጠሳለህ። ዲስ ማች ነው። ተግባባን? ሙሐመድ የተናገራት ብቻ ምንም ሳታመነታ እሱ የሰጠህን ጸጥ ብለህ ተቀበል ነው። ጸጥ ብለህ ተቀበል። ቁርአኑ እየተነበበለት ኮመንት ላይ ይሰድበኛል። እኔ የሙስሊሙ የድንቁርና እኮ በቃ ፒኤችዲ ያሰጣል። እኔ ሲብቃን አንድ ሰውዬ ቃል አለ በጣም አስጠሊ ላይ እንትን ነበረ ገስት ነበረ ዛሬ በጣም ስትራግል ነው ያደረገኝ። ቶፒኩ ይደገም፣ ነገ መደገም አለበት። ቶፒኩ በጣም አሪፍ ቶፒክ ነበረ። ኔትወርክ አስቸገረ እንጂ ስትራግል እንዳደርግ አደረገኝ። በኢየሱስ ቪዲዮ ለቀቅ ያለው ግቡና እዩት። ኮፒ ሊንክ ምናምን አድርጉት። የቃልንም ኮፒ ሊንክ አድርጉለት። ክርስቲያንም ቪዲዮ ሰርቷል። የክርስቲያንም ኮፒ ሊንክ አድርጉለት፣ ቪዲዮ ሰርቷል። ፎሎውም አድርጓቸው ቃልና ክርስቲያንን። አትሊስት 100 ሺህ እንኳን አከቷቸውም እንዴ? ፎሎ አድርጓቸው። ቃልን እስ የፈጠነ ፎሎ አድርጉት። በአንድ ደቂቃ ውስጥ እስ ያፍጠኑት። አትሊስት 100 ሰው እስ የፈጠነ 100 ሰው 500 ሰው የፈጠነ ገና 55 ሰው እኮ ነው። አፍጥኑት እዚህ ከምናደር አፍጥኑት አድርገነዋል። አላደረግም። ደግመህ አድርገው። አንሳና ደግመህ ተጫነው። ሶስተኛ አድርገው። አፍጥኑ ዳይ አፍጥኑ። ፎሎ ሶስቴ ማድረግ ይቻላል። ችግር የለውም። ሶስቴ አድርጉት። ኦልሬዲ ካደረጋችሁ ደብል ይሆናል። ይህን አታውቅም እንዴ? ደብል ይሆናል። ይህንንም ላስተምርህ። ኧረ ቦስ እሺ፣ ዳሙጣ በቃ ከቤቴ ደህና ደሩ። ቻው። እሺ፣ መልካም አዳር። በቃ እሺ። ዛሬ በጣም ዝገት ነበረ። እንትኑ ገዝቱ በጣም አስቸግሮኝ ነበር። አይዶ ነው ላይቭ እንደዚህ ሲሆን ያስጠላል። ሀሳባችሁን እያወራችሁ ጨርሳችሁ ቆማችሁ የቱ ጋር እንዳቆማችሁ እንኳን አታውቁትም ማለት ነው። እኔስ ደህና ደሩ። Hey, Susu casually dying. Zach, we got affiliate, dude. Brand gave. We got affiliate, dude. Brand gave. GG. Oh yeah, let me look for this. I gotta show y'all the drip. Oh, that's a nice skin. I have to make I love a this skin. choice. Do I show up to the wedding TMR blind or with my janky semi-fixed glasses?